እኛ በኦርቶዶክስ ተዋህዶ ቤተክርስቲያን በሌሎችም በኢትዮጵያ ብቻ አይደለም ሌሎችም ምናልባት ከኦርቶዶክስ ቤተክርስቲያን ውጪ የሆኑት ካቶሊኮች ሳይቀር ሌሎችም ይሄ ከአሃት ከምንላቸው ውጪ ኢስተርን ኦርቶዶክስ የሚባሉት የምስራቆቹ ማለት ነው የሚያምኑት እውነት ነው። የሚገርማችሁ የጥንቶቹ ሉትራን ቸርቾች የእመቤታችንን ትንሣኤ ያምናሉ። የሚገርማችሁ እኔ የሚገርመኝ አሁን ይሄ ተሐድሶ ኦርቶዶክስን አይደለም እንደው እኛኮ የጥንቷን ኦርቶዶክስ ነው የምንፈልገው፣ ለምን ትፈርዱብናላችሁ፣ ለምን ትቆጡናላችሁ የሚሉ የጥንቷ ኦርቶዶክስ የጥንቷን ኦርቶዶክስ ትተው የጥንቱን ፕሮቴስታንት ባገኙት እንደዚህ አይነት ትምህርቶችን በተደጋጋሚ እየሰማሁት አልፈው ነበር። ዛሬ ግን እስቲ የሆነ ነገር ሳልል አላልፈም ብዬ ነው። ድንግል ማርያም ሞታ ተነስታ አርጋለች፣ የድንግል ማርያም ትንሣኤ አለ ይሉናል። ስለዚህ የድንግል ማርያም ትንሣኤ ካለ ልክ እንደ ክርስቶስ በትንሣኤው አምነን ሰዎች መዳን ይችላሉ ማለት ነው። ያ ማለት የክርስቶስን ቀጥታ ዳይቨርት ወደ ማርያም አድርገውታል ማለት ነው። እንደዚሁም ደግሞ እዚህ ቪዲዮ ላይ ኤልያስና ሄኖክ አርገዋል። ኤልያስና ሄኖክ ካረጉ ድንግል ማርያም ማረግ እንዴት ያቅታታል? ለሷ አዲስ አይደለም፣ የክርስቶስን እርጋት አይጋፋም እያሉ ነው። የኤልያስና የሄኖክ እርጋታቸው ማስረጃ አለን፣ መጽሐፍ ቅዱሳዊ ማስረጃ አለን። የቅድስት ድንግል ማርያም እርጋት ደግሞ መጽሐፍ ቅዱሳዊ ማስረጃ የለንም። ሁለተኛ ደግሞ ከነሱ የሚለይበት ድንግል ማርያም ሞትን ድል አድርጋ ተነስታ በሰማያት አርጋለች እያሉ ነው። ይሄ ደግሞ ፍጹም ስህተት ነው። መጽሐፎች እንደሚናገሩት ኤልያስና ሄኖክ ይመጣሉ። ኤልያስና ሄኖክ ይመጣሉ፣ እንደማንኛውም ሰው ይሞታሉ። ስለዚህ ሞት ለማንኛውም ሰው ለሁሉም ሰው ተገብቶታል። ስለዚህ ሐዋርያ ቅዱስ ጳውሎስ እንዲህ ይላል፣ ስጋና ደም የእግዚአብሔርን መንግስት ሊወርስ አይችልም። አንድ ሰው በያዘው ስጋ ከክርስቶስ ውጪ ይህንን ስጋ ይዞ መንግስተ ሰማያት መግባት አይችልም። ይሄ ስጋ እዚህ ምድር ላይ የሚቀር ስጋ ነው። ስለዚህ በዚህ ስጋ መንግስተ ሰማያት መግባት አይችልም። ስጋና ደም የእግዚአብሔር መንግስት ሊወርስ አይችልም ይላል። ስለዚህ የሄዱት ኤልያስና ሄኖክም ለመሞት ይመጣሉ። ሞተው ነው እንደማንኛውም ሰው የቀመሰውን ሞት ቀምሰው በነፍሳቸው ነው መንግስተ ሰማያት መግባት የሚችሉት እንጂ በዚህ በያዙት ስጋ መንግስተ ሰማያት መግባት አይችሉም። ፔሬድ። ስለዚህ ድንግል ማርያምም በያዘችው ስጋ መንግስተ ሰማያትን መግባት አትችልም። ገብታ ትችላለች ካላችሁ ከዚህ መጽሐፍ ይጻረናል ማለት ነው።